ዩቱብ ላይ ዲያውላ አደረኩት። ነይ በጣም አራዳ ነች። እኔ በጣም ያደነኩሽ ከነ ዳኒ ሮስት ጋር ስታወሪ ሁሉ አይቼሻለሁ። እና በቃ ቀስ ብለሽ የምትናገር ያው ሳኒ በኢንስታግራም እናውራ ይላታል። እሱ ደግሞ ፋራ እንደው የአራዳ ፋራ ያላወራሽው ሰው አለ ሰኒ? እሷ ምንም አይፈራትም። ድንጋይ ታዋራለች አይደለም። ቅዱሱን ብቻ ቅዱሱን አልሰማሁኝም። ሶሲን አውርታል። ፍቅር ይዞኛል ብለዋል። የማከታይ ብሎኛል። የኔ እናት ታይ ብሎኛል እኮ። ግን ትክክለኛ ድምፅሽ ነው ወይስ እንትን ነው? ፊልተር ንገረኝ እስቲ። እኔ እኮ ምን ማለት ፈልጌሽ ነው? እኔ ማለት የፈለግኩት ምንድን ነው ድምፅሽ የተቀየረ ነው የሚመስለኝ ለማለት ነው። እኔ እኮ ቤቴ ላይ ይቀየራለሁ ድምፅን። ሀይ ምን ማለት ነው? በቃ ይመቻችሁ፣ እናወራለን። እሺ ቻው ቻው ልል እኮ ነው የገባሁት። በኋላ አይ ሌላ ቦታም ገብተሽ ይሄ ድምፅ ልታሰሪ አትመጣም እንዴ? እንትና አትመጣም ዛሬ አትምጣ። ውይ እንዴ እኔ ማለት ልጃችን አትመጣም። ልጁ ተበሳጭቷል። ሌላ ጦርነት ገብቻለሁ ብሎ ማለት ነው። አዎ አሁን ሰላም ነገር ሰላም ካለ ምን አለ አሪፍ ዲኮር አዘጋጅቶ ይቅርታ ቢጠይቅ። ዲኮር ኧረ ተይኝ ደግሞ ፊኛ ይነፋብን። ኧረ ይበቃል። ፊኛም ፈልግም። ፊኛ እኮ ይህ መጫወቻ ነው እንጂ እሱ እኮ እስካሁን የመጀመሪያ ቀን ፊኛ እኮ ነው ደብቆ እኮ ነው ከታች የሆነ ሸራ ውስጥ አስገብቶ ነበረ አስወጥቶ ይቅርታ አልኩ። ይሄ የሁለት ጨዋታ ነው። እኔ አሁን ይሄ ዝም ብሎ ምንድን ነው ብዬ አይደለም። ይሄ ማኑ መሌ ነው የሚለው ኮንታላ ሆነ ሰውየው ማለት ነው። ልጅቷ በጣም ቆንጆ ናት። ልጅቷ በጣም ቆንጆ ናት። ይካ ምን ይመስላል? ማንም ሰድ ማኑ እንደዚህ ያለ ማለኛ ነው። ማነው የሚታወቀው? ደህና ነገር ከሆነ ቢያወራ ይሻላል። ሀዩ ግን ይሄ እኮ 2 ቀን ምናምን ንፋፊቱ የጠረጴዛ ላይ እሷ ራሱ ማለት ነው በኒፋስ እኮ ነው እየተነፈሰው። ይሄ ኒፋስ የሁለት ዓመት ልጅ መጫወቻ እኮ ነው። የእውነት ቀዲት በጣም ጥሩ ልጅ ናት። ማርያምን ነው የምላቸው ልጅ ይዞ ለምን ገደል አይገባም? ምን ያገባን እኛ? ሰላም አለይኩም እንዴት ናችሁ? ደህና ናችሁ? እናታችሁ እንትን ኮፕሊንግ አድርጉ ማሮች ወዳቸዋለሁ። ህይወት ነሽ ማነሽ? ከየት ነው? ከአሜሪካ ከአሜሪካ ወይ አሪፍ ነው። ደህና ናችሁ? ልጅቷ ቆንጆ ነች ተብሎ ማለት ነው። ፋፊ ተሳደበ እኮ እዛ ተረገጡ ነው የምልሽ። ቆንጆ አይታጣችም እንዴ? ግን እኔ የምላችሁ ማለት ነው እዛ ሄዳችሁ የምታዳምጡት ስለምንድን ነው? ግን ስኩላ ታድሩ እንዴት እንደዚህ አዳምጣችሁ። እኔ የሚመቹኝ ማንና ማን እንደሆነ ታውቃላችሁ? ይሄ የእነሱ ቤት የሚኖር ልጁ ማን ነው? ትንሹ እና ሁለቱም ትንሻቱ ልጆች እነሱ ማደግ ፈልጎ ነው። ሀይሚ ካሉ ብዙ ቪው ያገኛሉና ሀይሚ እኛ ሴት ጎን ነን ሴት ጎን በጣም እየሄደ ነው። እኔ እኮ ሀይሚ መግቢያ ካልሰራች ቀልደኛ ሲጀመር። እስኪ ሀይሚን አንድ ሰው ተናግሮ ሀይሚን እኮ ማለት ነው አንድ ሰው ቢሳደብ ምን እንደሆነ ያለው ሰምተሻል? ማንም ምን እንደሆነ ያለው ሰምተሻል? መግቢያ ላይ እንደሆነ ያስገባው ነው። የትንሾቹን ስሜ እግዚአብሔርን ትንሾቹ ማለት ነው ብሩኬን እየረገጡ እሷን ነው እየደገፉ ያለው። አውቆ እኮ ነው እይታ ይገኝላቸውማ። ሀይሚን ከነኩ ማንም ነው ማያይላቸው። የሀይሚ ወዳጆች የሆነ ነገር የሆነ ቀን ከተሰደቡ አይረሱም። ሁሌ ነው የሚጠቀጥቁት። ሲጀመር ምን መሰለሽ ባሷ ነው እኔ ተመቸኝ ነገር ሁሌ እንደሰደቧት አይደል? ልንገርሽ በሷ ነው ይሄ ደረጃ የደረስነው አላለም? በሷ ነው ይሄ ደረጃ የደረስነው ብሏል ማለት ነው ልጁ። ሁሌ ታዲያ ሲጀመር እኮ አሁን ጠገቡ እንጂ ሰኔ 100,000 ሲገቡ 50,000 ሲገቡ የቡታጅራ ዩቱበር እንዳለ ማለት ነው ከነ ሀብ ጭምር በቃ ማን ያላመሰገናት እኮ የለም። ባንቺ ነው የደረስ ነው ባንቺ ነው የደረስ ነው እያሉ ማለት ነው። አሁን ላይ ጠገቡ። ለምን እንደው ፈቀድሽ እንትን ነው ሪከርድ እንዲቀዱ ተራሩ የበርባይ ያረጋችሁት እናንተ
እስቲ እናንተ ሪከርድ አትቅዱኝ እንዴ? ባላለኝ እኔ ባሌ ቢያውስ ማንም ሪከርድ እንዲያደርግ ማነሽ ሀያት ሞት አርጊኔ ላውራ። ይሄ ሀብ ተብዮ ማለት ነው። ምንድን ነው መኪና ተገዘና እዛው ቀረ። ሀይሚ መጣች እንዴ ጋይስ? ሰኒናችሁ እንደዚህ እሱን ገጭተው ወይ መኪና እሱን ገጭተው ነው መጣች እንዴ? ቅምጥሌ ናፍቃኛለች። እሷ እኔ የትም አላየሁ ዛሬ መጣች እንዴ? እኔ እኮ የቱ ባላይ እሷ ካለመጣች እንጃ። አለመጣችም። ሰኒ ወጣች ሰኒ ወጣች። ናይ ሃይሚ መጣ እንዴ? እንትን ሃይሚ መጣ ነው እንዴ? እስኪ እሷ ከምጠሊ በጣም ደብሮኛል። የምር የማንንም ቪዲዮ አላየሁም ዛሬ። አለመጣችም እያለው ነው። ማሮች እስቲ ቤቲን ኮፕሊንግ አድርጎ ባካችሁ 71 ሰው አላችሁ። የምር ዋሬ ቆይ ትንሽን ቆይና በቤቷ ትሸርታለች ከመጣይ በሌላ ቤት እንኳን መታ ስለዚህ ነገር ታወራለች ብለሽ እንዴ? ኧረ እኔ ዝም ብዬ ለማየት ነው እንጂ ምንም ያወሩ ምንም አይመለከተኝም ማለት ነው። ምንም ታወራ ግን ማን መጥቶ ነው ሳኒ? አንቺ አዩ እንዴት ነሽ? ስራ እንዴት ነው? ደህና ነኝ። እንዴት ነሽ? አሪፍ ነው አልሐምዱሊላህ። ረመዳን እየደረሰልን ነው። ሳኒ መታለች እንዴ? አዎ 8 ቀን ቀረና 8 ቀን ይቀር። ወላሂ ያው በጣም እየደበረኝ ነው። እኔ አንቺ ችግር አለብኝ። ረመዳን ሊገባ ሲልና ሊያልቅ ሲል ወይኔ ሳላውቅ ማሽቷል እኮ ቤተሰብ እንዴት ይሄ ኤፍሬምና ፍቅር ደግሞ ተበላሽ። እንግዲህ አልጋ ላይ መጥቶ ደግሞ ስሙኝማ ሴቶች የእውነት ማለት ነው እኛ የምናደንቃቸውን ልጆች እኮ የምንወዳቸውን በሚሰሩት ስላለች ቢመሰገኑ ራሱ ጥሩ ነው። ለምን እንደው ታውቃላችሁ? ዛሬ አባዬማ የሚሉ ቤት ገብታችሁ እዩ። ከተጋቡ ኢየሱስ ክርስቶስ ሞቴን ነው የሚመስለው። የእውነት እንደ ይስሩ ተዋል። ይሄ እነዚህ ጅሎች የሚሳደቡትን እየተከተላችሁ አትሳደቡ ማለት ከጅሉ ጋር አትውረዱ። የእውነት ይስሩ በቃ። አንደኛ ይፋ ላደረጉ መስራቱ እኮ ይስሩ እኮ መስራት። ሁለተኛ ደግሞ እንደዚህ አይደል አይሆኑም ራሱ ሌላ ሴት ሳንዬ ልንገርሽ እንደ እውነት እናውራ ከተባለ እኮ ሰኒዬ ምን መሰለሽ ማለት እነሱ በአንድ ከሰሩማ ኦልሬዲ በቃ ኖርማል ቀን እንደሚሰሩት ሆነ። ግን እንደዛ አይነት ድራማ ሲሰሩ ግዴታ እነሱ መጣላት አለባቸው። ገባሽ? እና እንዴት ነው አሁን እነዛ አላቅም እውነት ለመናገር እኔ አይምና ብርኬ እንደው ሌላ ወሬ አታውሪ። ፍቅር ነው አማቼ በጣም ጥቁር የእውነት ምን እንደሆነ ተቀለ ዩዘር ማስገቢያት ከታቻለች መግባት ፈልጋ ነው ሰኒ ኬኤምኤም እንጃ ፍቅር ነው እና እነሱ በቃ ይስሩ። የሆነ ወዳጅ ስላላቸው ተመልካች ስላላቸው ጫና ያድርባቸዋል እንጂ በጣም አፌሪያን ገርሽ ነው የሚሰሩት። ሌሎ እነዛኞቹ እኮ ኦዲየንስ የላቸው። አላዘር ነፍሱ አይማርም። ይሄ እኔ ዱርበዝ የሆነ ሰውዬው መስሎ